ሳቢላ ያለችበት ታወቀ። ሳቢላ እንግዲህ ታግታለች ማለት ነው። እንግዲህ አብርሃም ጋር ድንገት ስልክ ተደወለበት። ስልክ ሲደወልበት ወይኔ የሳቢ ጉዳይ ሆነ አዲስ ስልክ ተደወለብኝ ብሎ ስልኩን ባነሳ ጊዜ ያላሰበው ነገር ነው የሰማው ማለት ነው። እንግዲህ ደውሎለት ማነህ አንተ ማልበል ሲለው የምትወደው ውድ ነገር እኔ ጋር አለ ብሎ አለው ማለት ነው። እና በጣም አብርሃም እንግዲህ በድንጋጤ ራሱን ስቶ ወድቋል። የወደቀበት ምክንያት ምንድነው? በአስቸኳይ 1 ሚሊዮን ብር በካሽ እንድታስገባ ከዛ ወዲህ ነው ልጅህን ማግኘት የምትችለው ብሎ መለሰለት ማለት ነው። 1 ሚሊዮን ብር በ3 ቀን ሊያውም በካሽ ነው የምፈልገው ብሎታል ማለት ነው። እንግዲህ አብርሃም ይሄንን በሰማ ጊዜ ራሱን ስቶ ወደቀ። በወደቀም ጊዜ እንግዲህ እነ ርብቃና እነ ልዩ እንግዲህ ነዲና እያጽናኑት ነበር ማለት ነው። እንግዲህ ይሄንን ሁሉ ብር ከየት አንጥቼ ነው የማስገባው? እንዴት አድርጌ ነው እያለ አብርሃም እንግዲህ ወይኔ ልጄ ርቧት ይሆን ወይኔ ልጄ ምን ሆና ይሆን እያለ እንግዲህ እናቷስ ብትሰማ ምን ትለኛለች እያለ እንግዲህ አብርሃም በጣም እያለቀሰ ነው ማለት ነው። በዚህ በ3 ቀን ውስጥ 1 ሚሊዮን ብር ካላስገባህልኝ ልጅህን አታገኛትም ብሎታል። እንግዲህ ሰላም ክብራትና ክብራን ቻናል የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ይገውሉ ሰላም ነው። ዛሬም እንግዲህ ተወዳጁ በሆነ በሳቢላ ዲራማ መጥቻለሁ ማለት ነው። ይህ ሳቢላ ዲራማ እንግዲህ እየቀጠለ ነው። ብዙ አስተማሪ ነገሮችን እናገኝበታለን። ይሄን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ አስተያየታችሁን በኮሜንት እንድታስቀምጡልኝ በአክብሮት ጠይቃለሁኝ። ሳቢም አባቷን አባቴ ናና ውሰደኝ፣ ሰውየው ደግሞ በጣም ያስፈራል ብላ እንግዲህ ቁጭ ያለችበት ሳቢ እንግዲህ ምግብ የማይሰጣት ምንም አይላት ማለት ነው። እዛ ቁጭ ያለበችበት ቦታ እያንቀላፋች ስለ አባቴ በጭንቀት ውስጥ ሆኖ አባቴ ይታመማል፣ የዚህን ያህል አባቴን አታስጨንቀው ብላ እሷን በጭንቀት ውስጥ ሆና ለአባቷ እያሰበኝ ነው ሳቢላ ማለት ነው። እንግዲህ ልጁ በዚህ በ3 ቀን ውስጥ በካሽ 1 ሚሊዮን ብር ካላስገባህልኝ ሬሳ ነው የምሰጥህ ብሎታል ማለት ነው። በዚህ ጊዜ ነው እንግዲህ አብርሃም ራሱን ስቶ የወደቀው። እንዴ በጣም ራስ ያስታል እንግዲህ ማለት አንድ ወላጅ አባት የልጁን ይሄንን አይነት ነገር እስከሰማ በጣም ለምን አያስደነግጥም? 1 ሚሊዮን ብር ከየት አንጥቼ ነው የምሰጠው ብሏል አብርሃም። በኋላ እንግዲህ ሳቢላም በእጃችን ትገባለች፣ ሳቢላም ትመለሳለች። አብርሃም ራስን አጽናና፣ የዚህን ሀላት ትቆዳ እያለች ዶክተር ርብቃም አጽናናችሁ ነው ማለት ነው። እንግዲህ 1 ሚሊዮን ብር ከየት አባታችን ነው የምናመጣው እያለች ነው ማለት ነው። እንግዲህ ርብቃም ሳቢዬ ደህና ናት ግን ድምጧን ሰምታል እያለ እንግዲህ ልዩም በጣም ነው የደነገጠችው ማለት ነው። የልጅን ሬሳ ብሎ ይሄን ሲሰማ ነው እንግዲህ አብርሃም ወደቀው ራሱን የሳተው ማለት ነው። እና ከባድ ድንጋጤ ነው አብርሃም የደነገጠው። እንግዲህ አሳጋቹ ኤፊ መሆኑን ታውቋል ማለት ነው። ራሷ ርብቃ ዲና ሳቢ እንትና ኤፊ ምንድነው ሲደውልልሽ አይቻለኝ፣ በምን ምክንያት ነው የሚደውልልሽ ብሎ ሲጠይቃት እሱ እኮ የብዙ ሰዎችን እንደዚህ እያደረገ ብር ይቀበላል፣ እንደዚህ ብዙ ሰዎችን ያግታል፣ እኔ ባለፈው እንዲህ ብሎ የነበረ ማለት ለዛ ነው እኔም እንደዚህ ያልኩት ብላ ነግረዋለች ማለት ነው። እንግዲህ አብርሃምም ርብቃን ከኤፊ ከፍቅረኛዋ ጋር መቼ ቀን እንደተገናኙ ጠይቋታል ማለት ነው። እንግዲህ ኤፊና ርብቃ የተገናኙት ሳቢላ በጠፋችበት በአንድ ሰዓት ውስጥ ነው ማለት ነው። የሚከፈለውን መስዋዕት ከፍዬ ልጄን አድናታለሁ ብሏል አብርሃም። እውነት ጠንካራ አባት ማለት እንደዚህ ነው ማለት ነው። የሚከፈለውን መስዋዕት ከፍዬ ልጄንማ አድናታለሁ፣ እናቷስ ብትሰማ ምን ትለኛለች እያለ ነው ማለት ነው። እንግዲህ ማልዳ እዛ ልጅ እያለች አንዴ ተኝታለች፣ አንዴ እንቅልፍ ዟታል እየተባለች እንግዲህ ይሄንን ጉድ አልሰማችም ማለት ነው። እስካሁን አልተነገረችም። እሷስ ብትሰማ እንዴት ትለኛለች እያለ ነው ማለት ነው። ገለ ምን ትጠቀማለህ? በእናትህ እንዳገለኝ፣ እኔ ልገለሽ አይደለም ልፈታሽ ነው። እኔ ቤቴ ነው መሄድ የምፈልገው። አባቴ ይጨነቃል፣ እባክህ ልቀቀኝ። አባቴ በጭንቀት ውስጥ እንዳይታመምብኝ። አንተ አባት የለህም እያለች ያንተ አባት እንደዚህ ቢሆን ደስ ይልሃል እያለች እንዲራራ አርገዋለች ማለት ነው። ልጅ ክሬስ እንደዚህ ቢደረግ ደስ ይልሃል? እባክን ልቀቀኝና ወደ ቤቴ ልሂድ
እያለችው እንግዲህ እየለመነችው ናት። ሳቤላ አይዞሽ ልፈታሽ ነው እንዳገለኝ ተወኝ፣ ገና እኮ ልጅ ነኝ አላሳዝንህም፣ ወደ ቤቴ መሄድ ነው መፈለገው፣ እባክህ ልቀቀኝ እያለች ሳቢ እንግዲህ በጣም እየፈራው ነኝ፣ በምትወደው ነገር ልፈልግ ለምንክ፣ እባክህ ተወኝ፣ በቃ አትፍሪ፣ የምተኝበትን ላምጣልሽ፣ በቃ አትፍሪ ብሏት እንግዲህ ራርቷል ማለት ነው። አንተ አባት የለህም ልጅ የለህም እያለች እንግዲህ ሳቢ ለምነዋለች። እሱም እንግዲህ የምተኛበትን ነገር ፍራሽ አንጥቶ ያሰራትን ፈቷታል ማለት ነው። እሷ እንግዲህ እንኳን አይደለም ልተኛ ለራሷ በሰቀቀንና በሀሳብ እሷ እዛ የምትሰቃየው አንሶ ለአባቷ ነው እያሰበች ያለችው። እንግዲህ ሳቢ ወደ ኋላ አስሮ እንግዲህ እያሰቃያት ነበረ። አይዞሽ ምንም አላረግሽ እዛ ፍራሽ ላይ ተኝ ብሏት እንግዲህ ገመዱን ፈቷታል ልጇን ማለት ነው። ሳቢን አልጎዳሽም ተነሽና ፍራሹ ላይ ጋደም በይ እኔ አልጎዳሽም እያላት ነው እንግዲህ። እሷ ግን ልታምነው አልቻለችም በድንጋጤ ስለተዋጠች። በጣም ገመዱን ራሱ ቢፈታት እሱን እያየች ልታምነው አልቻለችም ማለት ነው። ከዛ መነሳትም አልቻለችም። እሱም ግን በጣም ተጸጽቷል። ገና እኮ ልጅ ነኝ አላሳዝንህም፣ ወደ ቤቴ መሄድ ነው የምፈልገው ስትል እሱም በጣም ነው የደነገጠው። ላብ እስከሚያልበው ድረስ ነው የተሰማው ስሜት ማለት ነው። እና ከባድ ነው። አብርሃምም ዶክተር ልዩ ተነሱ ግቡና አረፉ ብሏል። እንግዳ ለእኔ አታስቡ ዶክተር እስቲ ግቡና አረፍ በሉ እናንተ ብሏል እንግዲህ ማለት ነው። ልዩም ሆነ ዶክተር ርብቃም ሆነች እንግዲህ ያው እንዳዘነተኛ በጭንቀት ውስጥ ቁጭ ብለዋል። ሳሚዬ እኮ ይሄን ይጨንቋታል፣ ፈርታ እንቅልፍ አልወስድም ብሏት ነው የሚሆነው እያለች ሳቢዬ ውጭ እያለ እኔ እንዴት ነው እንቅልፍ የሚወስደኝ እንዴት ነው የምተኛው እያለች ልዩ እኔ በጭራሽ አልገባም አልተኛም ይሄኔ ሳቢዬ ፈርታ እንቅልፍ አልወሰዳትም እያለች ብቻዋን በጣም ፈርታ ነው እያለች እንግዲህ ልዩ በጣም እየተጨናነቀች ነው። እሷ ውጭ እያለች እንዴት ነው የምተኛው እያለች ብቻዋን የምትናገሪውን ነገር እያሰብሽ ከተናገሪ በስንት መከራ ያረጋጋሁት ሰውዬ ልታስጨንቀው ነው እንዴ ብላ እንግዲህ ዲናም ተናገረች። ለሳቢላ አንቺ ብቻ ማን ነው ሀሳብ ያደረገች? ካንቺ በላይ የሚያስብላት እናትና አባት አላት። ሳቢዬም ለኔ ያደራ ልጄ ናት። እኔ ባንቺ ቦታ ቢሆን ሳቢዬን ትቻታ አልመጣም ነበር፣ እዛ አብሬያት እሞታለሁ ብላለች። እንግዲህ ዲናም ልዩ ልትመጣ ስትነሳ እንግዲህ አብርሃም ይዟታል ማለት ነው። እኔ አብሬያት እሞታለሁ እንጂ እኔ በወጥያት አልመጣም፣ ዛሬ አንተ ስላለ አልፋታለሁ ብላ እንግዲህ በዚህ ንግግሯ ግን መናደድ ያልነበር አንተ ነበርክ ብለዋለች። እንግዲህ አብርሃምን ግድ የለም ግርግር አልፈጥረም እያለች እንግዲህ እየተረጋጋኝ ናት ማለት ነው። ለዛሬ አልፋታለሁ ብላለች ዲና እና ከባድ ጭንቀት ውስጥ ናቸው ያሉት። እንግዲህ ይህን 1 ሚሊዮን ብር ሰጥተው እንደሚለቋት ቃል ገብተውላቸዋል። ልዩ ልክ ነሽ፣ ለሳቢላ ከኛ በላይ ትቀርቢያቸዋለሽ፣ ሳቢላ ከኔ በላይ ላንቺ ትቀርባለች እርግጠኛ ነኝ ልዩ፣ በዚህ ሰዓት ተጨንቄ ያንቺን ስም እየጠራኝ ነው በሆነው ብሎ እንግዲህ አብርሃምም ሳቢላን ምን ያህል እንደምትወዳት ለልዩ ነግሯታል። ልዩ ግን ለልጃችን ስንል ህመማችንን ዋጥ አድርገን መጠንከር አለብን፣ ግዴታ መጠንከር ያለብን ብሎ እንግዲህ አብርሃምም ተጽናንቷል ማለት ነው። እኛ ስንጸነክር ነው ሁሉን ነገር ልጃችንን ወደ ቤት መመለሳት የምንችለው ብሏል ማለት ነው። እውነት ነው። አንዱ ነው ጠንካራ ሆነው ሲረዱ ነው እና ሳቢላ ወደ ቤት መምጣት የምትችለው። ሳቢላ ወደ ቤቷ ትመለሳለች ብላለች። እንግዲህ ልዩም እንጠነክራለን ብላለች። ራሷን በራሷ አጽናንታለች ማለት ነው። እንግዲህ ሳቢላ በአጭር ጊዜ ወደ ቤቷ እንደምትመለስ እንግዲህ ተስፋ አለን ማለት ነው። እንግዲህ አብርሃምም እንግዲህ ዳዘኑ ወደ ደስታ እንደሚለወጥ በአጭር ጊዜ እንግዲህ እናያለን። ክፍል 54 ላይ እንጠብቃለን ማለት ነው። እጠነክራለሁ ሳቢ ወደ ቤት እንድትመለስ እያለች እንግዲህ ልዩንም እንግዲህ አጽናንታ ዶክተር ርብቃ ወደ መኝታ ክፍል ወስዳታለች ማለት ነው። እቻሽ ቃባጭ ለአብርሃም ጥሩ ሰው መስላ እየሞከረኝ ነው እያለች እንግዲህ
ዲና እንግዲህ ያው ተንኮሏን አታውም። ርብቃንም እየተሳደበች ልዩንም እየተሳደበች ቁጭ ብላለች ማለት ነው። ደህና አረጋጋውትን ሰው ቆስቁሰው ሄደች። እቺ ማትረባ እያለች ልዩን እየሰደበች እሷ ከአብርሃም ጋር ቁጭ ብላለች ማለት ነው። እንግዲህ አብርሃም ልጄን መጠበቅ አልቻልኩም እያለ እንግዲህ አብርሃምም ለቅሶን ጀምሯል። እንግዲህ ዶክተር ርብቃን ኤፊን ፍቅረኛሽን መቼ ነው ያገኘሽው? የምር ትላንት አግኝተሽዋል ብሎ ጠይቋታል። ሁልጊዜ የምንገናኝበት ካፌ ቦታ ነው የተገናኘው። ወክ ብዬ በወጣሁበት ሰዓት ወደሱ ሄድኩ። ወክ በወጣስ ያገኘሁበት ሰዓት ነው አለች። እርግጠኛ ነሽ ብሎ አብርሃም ጠይቀለት። ወክ ብለሽ የወጣሽበት ሰዓት እኮ ሳቤላ ከትምህርት ቤት የወጣችበት ሰዓት ነው ብሏታል። እንግዲህ ታዲያ እንዴት ብለዋል ማለት ነው አብርሃም። ምናልባት እሱን ባደርግ እኮ በሌላ ሊያስደርግ ይችላል አለችና እንግዲህ ዲና ተናግራለች። አውቆ እንዳንጠረጥረው ቢሆን ይችላል ዶክተርን የሚያገኘት አብርሃም። ኤፊ በእርግጠኝነት ይሄን አያደርግም። ያደርጋል ብለን ተጠራጠርክ? የሱን ለኔ ተው። አድርጎት ከሆነ ሳቤላን እኔ ራሴ አመጣታለሁ ብላ እንግዲህ አንተም የፈለከው ነገር ማድረግ ትችላለህ፣ እርግጠኛ ግን ሆነ እነግርሃለሁ ኤፊ ይሄንን ሊያደርግ አይችልም ብላ እንግዲህ ከራስሽ ውጪ ስለማንም እርግጠኛ ሆነሽ መናገር አትችይ ብላለች። እንግዲህ ዲናም ለነገሩ ይሄን እኔ አንቺን አምንሻለሁ፣ ይኸውልሽ እኔ ምንም ነገር አልፈልግም፣ አድርጎት ከሆነ ልጄን ብቻ ዟት ይምጣ፣ የጠየቀኝንም ገንዘብ በሙሉ ሰጠዋለሁ ብሏል አብርሃም ቃል ገብቷል። እኔ እውነት እሱ አድርጎት ከሆነ 74 ሳንቲም ሳታወጣ ሄጄ እኔ ራሴ ያመጣታለሁ። እሱም እጁን እንደሚያገኝ ያደርገዋለሁኝ። ስለማምንሽ እንግዲህ በአንቺ ነው ልጄን ነገር አደራምተው ብሏታል። እምነትን መቼም አልበላ እንግዲህ ብላቅ ዶክተር ርብቃ ለአብርሃም ቃል ገብታለታለች። ሳቤላን ኤፊ አድርጎት ከሆነ በትክክለኛ እኔ አመጣልሃለሁ 5 ሳንቲም ሳትከፍል ብለዋለች ማለት ነው። ዶክተር አምንሻለሁ ብሏት እንግዲህ እምነትህን አልበላም ብላ እሷም ቃል ገብታ ዶክተር ርብቃ ቃል ገብታለታለች ሳቤንን ለማምጣት። በዚህን ጊዜ ዲና ተናዳ በሩን ዘጋችው ማለት ነው። ከዚያ ጋይቶ ብር ሊጠይቅ ኤፊ እንደዚህ ያደርገ እኔ ያለውበት አብርሃምን እያወቀ እንዴት ባቀውም እንዴት ህፃን ልጅ አግቶ ብር ይጠይቃል? በጣም ነው የገረማት ማለት ነው። እንዲህ አይነት ሰው ነው? አይ በፍጹም ይሄ እንኳን የዲና ተንኮል ነው እንጂ በፍጹም አያደርግም። ታዲያ ለምንድን ነው ኤፊ ዲናን ብር የሚጠይቃት ብላ በቃ ግራ ገብቷታል ማለት ነው። ዶክተር ርብቃ እውነት ነው ብላም እንዳታምነው እንዴት አድርጋ ዲና ያለችበት ነገር ቢሆን ውሸት ነው፣ አብርሃም ይሄን በጆሮ ከሰማ እውነት ነው ብዬ ኤፊ ግን ምን እየሆነ ነው ብላ በጣም በቃ ግራ ገብቷታል። ርብቃ ደህና ነሽ ግን ብላታለች ማለት ልዩ ማለት ነው። ብቻዋን ስታወራ ትንሽ ነገሩ ግራ ጋብቶኝ ነው ብላታለች። ሆን ብላ ያደረገችው ነገር ነው። እኔ አሁንም ቢሆን እሷን ነው የምጠረጥረው፣ ይሄ ሁሉ የእሷ ተንኮል ብላለች። እንግዲህ ልዩ አመሏና ተንኮሏን ስለምታውቅ ከእሷ እንትንም አልወረደችም ማለት ነው። እንግዲህ ማን ፈተናው እንደሚያልፈው ብላለች ማለት ነው። ዶክተር ርብቃ በጣም ነው ግራ የገባት። ኤፊ አያደርግም እንዲህ አለች። ካደረገም እንዴት እቺን ህጻን ልጅ እንዴት አብርሃምን አያውቀውም እኔ ያለሁበት ብላ በጣም ነው ግራ የገባት ማለት ነው። እንግዲህ እስቲ መጨረሻውን ማን እንደሆነ እንሰማለን፣ እንጠብቃለን በጉጉት። እንግዲህ ቤተሰብ ይሄን ቪዲዮ ከወደዳችሁ ሼር ላይክ አድርጉ፣ ቤተሰብ አድርጉኝ። በሌላ እስከምንገናኝ ድረስ ቸርና ሰላም ሰንብቱ። ከዚህ ከዲራማ የተማራችሁትን ነገር በአስተያየታችሁ በኮሜንት አስቀምጡ። በጣም የሚያስተምር ዲራማ ነው። እንዲህ አይነት ነገሮች ዲራማ ብቻ ሳይሆኑ እውነተኛ ነገሮችም አሉት። በአሁን ጊዜ ህፃኖች እየታገቱ፣ ትልቅ ሰዎች እየታገቱ፣ የማይችሉትን ምግብ በልተው የማያድሩ ቤተሰቦችን በእንዲህ አይነት ነገሮች እየተጠየቁ እንዲህ አይነት ነገሮች በአሁን ጊዜ ያለንበት ዘመን ስለሆነ ከዚህ ከዲራማ ብዙ ትምህርቶችን እንወስዳለን ማለት ነው እና በጣም ቤቴንም ሸቂ ቢሆን ልጄን አስለቃለሁ ብሏል።